سمير سعيد فيواني ولو زون لاي وين دغمو كولو بكل يمጣ በአማራ ክልል እዚሁ ይኸው ጦራ ወጣት የጦራ ሊተማን ይቅራ ለኸይር አላህ ረህመሁ ረሂመሁላህ ኸይረዲን እንግዲህ ያው ሰዒድ አሁን ከወጣቱ ከጦራው ተደምሮ ሀገሩን ኢንሻአላህ ለነበረበት ላለው ሊጨምር ነው የመጣው። ወሎ የዒልም ሀገር መሆኑ ይታወቃል። አላሁ አክበር። እሺ ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ። እንግዲህ 2 ዓመት ሙሉ በዚህ መርከዝ ውስጥ ስናፍዝ ትልቅ አስተዋጽኦ ያደረጉልን ሰዎች አሉ። ከኡስታዞቹ፣ ከማህበረሰቡ፣ ከኮሚቴው እነዛን እንግዲህ ሁሉንም መዘርዘር አይቻልምና ትንሽ አጠር ያለች ግጥም ለማቅረብ ነው ለነሱ። አዑዙ ቢላሂ ሚነሽ ሸይጧኒር ረጂም ቢስሚላሂር ረሕማኒር ረሒም ቁል ቢፈድሊላሂ ወቢረሕመቲሂ فبذلك فليفرحوا هو خير مما يجمعون በሱስም ጀምሬ ባዛኙ ጌታችን እስኪ ትንሽ ልበል ስለ መድረሳችን ከወሎ ሀዲያ ጠርታ ከአዳማ ከዚህም ከስልጤ ሰብስባና ካድማ አቅፋ ይዛን ነበር በአንድ የቤት ማማ የመርከዘል ፉርቃን ታሪኳ ብዙ ነው ተቆጥሮ አይጨረስ ለኛ ያረገችው ውቧ መድረሳችን ድንቋ እናታችን አሊፍ ባታ ብለን ቁርአን መቅሪያችን የነቢዩን ሱና አደም መልመጃችን መናናቁን ትተን መከባበሪያችን አንዳችን ሲሳሳት አርሞ ሌላችን አንዳችን ሲቆጣ አንዱ መካሪያችን ዳዕዋ መማሪያ ዒልም መቅሰሚያችን ጅህልናን አውልቀን እውቀት መቅሰሚያችን የኛማ መድረሳ የፉርቃን አበባ ታስተናግዳለች ማንም ሰው ቢገባ በቅፏ ሰብስባ አቅፋና ደግፋ እጅጉን ለፍታለች አድገን እንድንፋፋ ቢነገር አያልቅም ያልፉርቃን ውለታ ከልቤም አትወጣ በጧትም በማታ ቢነገር አያልቅም ያልፉርቃን ውለታ ከልቤም አትወጣ በጧትም በማታ የስልጤ ወገኔ ደረሳ ወዳዱ ሱናና ተውሂድን ቀድመው የተረዱ የጦራ ከተማ ምን የታደለች ናት ጸባይ ሰና ህዝብ አሟልቶ የሰጣት ምን አይነት ህዝብ ነው የበዛ ውለታው አልዘረዝረውም ችዬም አልጨርሰው እጅግ ፍቅር ናቸው ሲበዛ መልካሞች እንግዳ ተቀባይ ሰውን አክባሪዎች በተለይ ከሩቅ ለመጣ ነው እንክብካቤያቸው ወላሂ ልዩ ነው በተለይ ከሩቅ ለመጣ ነው እንክብካቤያቸው ወላሂ ልዩ ነው። አላሁ አክበር። ይህ ሁሉ ሲካሄድ ይሄ ሁሉ ሲሆን አሉ ኮሚቴዎች የሆኑልን ደጀን ችግር ሳይመጣ ነው ቀድመው የሚገኙት ምን ጎደለ ብለው ሁሉን የሚያሟሉት አንዳንድ ጊዜያት ሲኖረን ፈተና ውድ ጊዜያቸውን ለኛ ይሰጡና ቁጭ ብለው ከኛ ጋር ያዳምጡን እና አይዟችሁ በርቱበት ብለውን አብሽሩ ገና ብዙ ነገር እንጠብቃለን እያሉ ጠንክሩ እያሏ ጠንክረው እዚህ አደረሱን ያለነሱ ልፋት ያለነሱ ጥረት እዚህ ባልተገኘን ምን አይነት ኮሚቴ የሆነ ጠንካራ ያለሙት ሳይሰምር እረፍት የማያውቁ ከሚሰሩት ስራ ለረፍት ወደ አገር ቤት በምንሄድበት ቁጭ ብለው ወስነው ይሰጡን ነበረ የትራንስፖርት እኔ የሚገርመኝ ለዚህ ሁሉ ስራ ለዚህ ሁሉ ልፋት አይሰጣቸው ገንዘብ የላቸው ሽልማት ዝም ብሎ በባዶው እንዲሁ ብቻ ነው አላህን በመፍራት ከሳት ተጠብቀው ከሚፈሩት ርቀው ጀነትን ለመግባት እኛም እንላለን አላህ ያስገባችሁ ከምትወዱት ጋራ ጀነተል ፊርዶስን ካማረው መኖሪያ ከላይኛው ስፍራ
እኛም እንላለን አላህ ያስገባችሁ ከምትወዱት ጋራ ጀነተል ፊርደውስን ከማረው መኖሪያ ከላይኛው ስፍራ አሜን። በጣም ትንሽ ላውራ ትንሽ ልናገር ስለ መርከዛችን ዋልታና መጋር ከጨለማ አውጥቶ ለሆነን መብራት ወላሂ ኒዕማ ነው ከሱ በታች ነው በሱ መመራት ሲመክ እንደ ወንድም ሲቆጣ እንዳባት ሲያዝን እንደ እናት ነው አራህማን አድሎት ሁሉንም ሰጥቶት እዝነቱስ ብትሉ መቼ ከኛ ርቆ ይነገራል እንጂ ጊዜውን ጠብቆ በታመምን ጊዜ ጠይቆና አስታሞ ገንዘብ ወጪ አድርጎ በራሱ አሳክሞ ይጠይቀን ነበር እንዴት ናችሁ ብሎ የኛን ጤና መሆን መዳንን ከጅሎ አይሰጠንም ነበር ስልክ ያለ 15 ቀን እኛም ቅር እያለን እሱን ሳንረዳው ኑረናል ቆይተን አሁን ግን ሲገባን ሲነግረን እሱም ስልክ ያለመያዙ ያለውን ጥቅም ለካስ እውነቱን ነው ለኛ በማሰብ ነው ቂርአቱን ትተን ሐሳባችን ሁሉ ውጭ እንዳይሆን ነው አይወድም ነበረ ቂርአት ሲቋረጥ ደርሳችንን ትተን እኛ ስንቀመጥ አንዳንድ ጊዜያት ኡስታዞች ሲቀሩ በችግርም ሆነ በጉዳይ ካልኖሩ ያቀራን ነበረ የኛው ሙዲራችን ኡስታዛችን ባህሩ ከሌላ አካባቢ ዳዒዎች አምጥቶ እኛ እንድንለወጥ አይደክመውም ከቶ ለኛ እዚህ መድረስ ሁሉን አመቻችቶ እዚህ አድርሶናል አላህ ኸይሩን ይስጠው ከሚወደው ጋራ በጀነተል ፊርደውስ እዛው ይሰብስበው አሜን። እዚህ አድርሶናል አላህ ኸይሩን ይስጠው ከሚወደው ጋራ በጀነተል ፊርደውስ እዛው ይሰብስበው። ደግሞ አንድ ሰው አሉ ከኡስታዞች ተራ በጣም ደስ ይለኛል አይናቸውን ሳየው ስማቸው ሲጠራ ምን አይነት ቀለም ነው ምን አይነት ደብተር ስለ ኡስታዝ ሚፍታህ ችሎ የሚናገር በጣም ነው የሚጨንቀው ምን ብዬ እንደምጽፍ ከየቱ ጀምሬ የቱ ላይ እንደማርፍ ብቻ በደፈናው ስናገር ባጭሩ ለኛ ለሁላችን ወንድም ነበሩ ጸባያቸው ማማር ያላቸው ትግስት መቼ ይነገራል መርከዝ ላይ ላለነው ለደረሳዎቹ ትምህርት ይሆናል ሰለቸኝ ደከመኝ የማይሉ ፈጽመው በደንብ ያስተማሩን ሌት ቀን ከኛ ቁመው ከኢሻ በኋላ ሲያስቀሩን አምሽተው ከሱብሂም በፊት ቀደም ብለው ገብተው ያስቀሩን ነበረ ጊዜያቸውን ሁሉ ለእኛ ሰውተው ከአንቢያ ሙርሰሎች ከደጋጎች ጋራ በጀነተል ፊርደውስ ከስዲቆች ስፍራ አላህ ይሰብስብህ ነገ በአኺራ አሜን። ኡስታዛችን ሚፍታህ በዱዓችሁ ሁሉ አትርሱን አደራ ኡስታዛችን ሚፍታህ በዱዓችሁ ሁሉ አትርሱን አደራ። ከዚህ በማስቀጠል አንድን ሰው ልጣራ ጅህልናን አውልቆ ዕውቀትን አልብሶ ስለሆነን ጣራ መቼ ካንተ በፊት ቁርአኑን አውቀን አሕካሙን ሳናቀው መዱን ሳንረዳው ስንቀራው ከርመን ይሄው አንተ መተህ እጃችንን ይዘህ ሁሉን አስተማርከን እኛን ለማስተማር ሌት ቀን የሚለፋ ጽኑ እንደ ተራራ የማይቆርጥ ተስፋ ዕውቀቱን በሙሉ አውጥቶ ሰጥቶናል ያለውን በሙሉ የሚያውቀውን ሁሉ መቼ ስስት ያውቃል አቤት ለቂርአት የነበረው ጉጉት እጅግ በጣም ለፍቷል እኛ በጣም ጎበዝ እንድንሆንለት እኛ ጋራ በልቶ ከኛ ጋር ያደረ እስከ ሌሊት ድረስ ያቀራን ነበረ እዝነቱስ ብትሉ መቼ የሚረሳ ነው ጌታችን አድሎት ሁሉንም የቸረው ለረፍት ወደ አገር ቤት በምንሄድበት መክሮና ገስጾ ተነስቶ በጧት መናኸሪያ ድረስ ፖርሳችንን አዝሎ የመሄጃችንን እሱ ራሱ ከፍሎ ብሎ ሸኝቶናል አላህ ያስገባችሁ በሰላም በቶሎ ውለታህ ብዙ ነው ኡስታዝ ሙሐመድ እንዴት እንክፈልህ በምንስ መንገድ አርራህማን ይስጥልን ይክፈልህ ሶመድ ከታላላቆቹ አንቢያ ሙርሰሎች ከሙጃሂዶቹ ሹሃዳ ሷሊሆች ነገ በአኺራ ጎረቤት ያድርግህ ጀነት ያለ ሂሳብ አላህ ይወፍቅህ ነገ በአኺራ ጎረቤት ያድርግህ ጀነት ያለ ሂሳብ አላህ ይወፍቅህ ደግሞ 1000 አሉ በጦራ ከተማ ዓሊም የሚያመርቱ ከዕልሙ አውድማ
ሼኹና ሼኽ ዑመር የተውሂዱ አርበኛ እጅጉን ለፍተዋል ለማስተማር ለኛ። ተውሂድና ፊቅህ ሐዲስ ሲያስተምሩ በጣም ደስ ይለኛል ገና ሲጀምሩ። ካፋቸው ማር እንጂ ቃል ብቻ አይወጣም፣ በባትሪ ቢፈለግ እንደሳቸው አይነት የትም አይገኝም። ሼኹና ሼኽ ዑመር እንወድዎታለን፣ በጀነተል ፊርዶስ ያገናኘም ብለን ዱዓ እናደርጋለን። እንደ መጨረሻ ትንሽ ነገር ላውራ ስለ ጥበቆቹ ስለ እናቶቻችን ለሰሩልን ስራ። ትንሽ ቅር ይለኛል ዝም ብዬ ባልፋቸው ምንም ሳላውራ። ጥበቆቹ ማለት እንደ አባት ነበሩ፣ ይሄን ሁሉ ጊዜ አብረውን ሲኖሩ። ሌሊት ከሁላችን ቀድመው ተነስተው ሁሉን አመቻችተው እኛንም ቀስቅሰው 2 ዓመት ሙሉ ያለ አንዳች ችግር ስንኖር በሰላም። የነሱ አስተዋጽኦ እንደዚህ በቀላል የሚታይ አይደለም። ምግብ አብሳዮቹም 2 ዓመት ሙሉ እኛን ሲካድሙ ደከመን ሰለቸን ብለው ሳያቆሙ የእናታችንን ቤት ምግብ አብልተውን ብለውን ልጆቼ ብለን እናታችን 2 ዓመት ሙሉ በፍቅር ላቆዩን አላህ ይክፈላቸው ኸይር ጀዛቸውን። አላህ ይክፈላቸው ኸይር ጀዛቸውን። ስላዳመጣችሁ ይመስገን።